እያያችሁ ነው እንግዲህ ያደረሰችው ቲማቲም ማሻአላህ። ስለዚህ በቃ ሰፋ ያለ ጓሮ ማሻአላህ። ቲማቲምም ፓፓዬም እዚህ ጋር ያለው ምን ሆኖ ነው? ያንንም ማሳያችሁ እዚህ ጋር ያለው ምን ሆኖ ደርቋልሳ? እሱ ያው ጎማው አፈሩ ስላነሰው ነው መሰል ሁልጊዜ ውሃ ይፈልጋል። በየቀኑ ውሃ ይፈልጋል። እሺ በየቀኑ ውሃ ከተደረገበት አይደርቅም? አይደርቅም ነበር። ያው ውሃ ሁልጊዜ ማድረጉ ሲሰለችኝ ተውኩት። እና ቲማቲም ውሃ ላይ ያለቅሞለታል። ያለቅማል የተወሰነ። ከዛ በኋላ ደረቀ ማለት ነው። አዎ እንግዲህ ስለዚህ እንክብካቤ ይጠይቃል ነው። ያ አካባቢ እንግዲህ አያያዙ ያያችሁት ነው። ማሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደስ ናችሁ ውድ ቻናል ቤተሰቦች፣ ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድ ተመልካቾች ዛሬ እንግዲህ ዚኑ ጋር ይሄው በአዲስ ነገር መጥተናል ማለት ነው። እንግዲህ እሷ ከመጣች የተከለችው አትክልት ያደረሰችው አለ። እንግዲህ እኔ ከመምጣቴ የተለያዩ ነገሮችን አትክልቶችን አልምጃለሁኝ። እንዲሁም ደግሞ አገልግሎትም ጀምረዋል። አንተ ምን አድርገሃል እያለች ነው። እኔም እንግዲህ ከመምጣቷ በፊት የተከልኳቸው አሉ። እንዲሁ ከሷና ከኔ የትኛው የተሻለ ነው? እንግዲህ ማሻአላህ እንግዲህ ሴት ልጅ ከሚመለከታት ስራ ውጭ ደግሞ በትርፍ ሰዓቷ የሚገርም የሆነ አትክልት አልምታለች ማለት ነው። ቲማቲም የሚገርም የሆነ ቲማቲም ነው ያደረሰችው ማለት ነው። አያያዙ ሁሉ ነገሩ ሙሉ ስራው ከተከላ እስከ ሙሉ እንግዲህ በሷ ያለቀ ነው። ማሻአላህ ተባረከ ረህማን ጀግና የሆነች ሚስት አለች ማለት ነው። እንግዲህ ያደረሰችውን ቲማቲም የምናይላት ይሆናል። ወደ ተመልካቾች ቪዲዮ ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ አበረታቱን ማለት ነው። ላይክ እና ሼር ያደረጋችሁ እንዲሁም ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ብታደርጉን በዚህ ቻናል ላይ አሪፍ አሪፍ ነገሮችን ታገኙበታላችሁ። ስለዚህ ሰብስክራይብ አድርጉ ማለት ፈልጋለሁ። ለማንኛውም እንግዲህ ጀግና ሚስት ሲኖራን እንደዚህ ነው ወንዶች ማለት ነው። ጀግና ሷሊህ የሆነች ሚስት አላህ ይስጣችሁ ላላገባችሁ ወንድሞች ማለት ነው፣ ለእህቶችም ጭምር እንደዚሁ ማለት ነው። ስለዚህ ዚኑ እንግዲህ ማሻአላህ ተባረከ ረህማን በጣም ጀግና ነች ማለት ነው፣ ከምላችሁ በላይ ማለት ነው። እና ጀግና ሚስት ሲኖር ደስ ይላል ማሻአላህ። እንግዲህ ከግቢው ላይ በትርፍ ሰዓቷ ደግሞ የምትሰራውን ስራ የማሳያችሁ ነው የሚሆነው እያንዳንዱ ማለት ነው። ከራሷም አንዴ በተሰሙታላችሁ። ለማንኛውም እስኪ አብረን እንቃኘው ማለት ነው። የእሷንም የኔንም ግቢ ላይ ያለችው በትንሽ ቦታ ላይ ምን ማድረግ እንደምትችሉ ለእናንተም ማሳያ ነው ማለት ነው ከዚህ ቪዲዮ ላይ። እኔ አሁንማ ዙሪያውን ራሱ ሊሹ የሆነውንም እንትን እያልኩኝ ነው በዚህ ሁኔታ። በነገራችን ላይ የእሷ ቲማቲም ይሄ ከሆነ እኔም ደግሞ የተለያዩ አትክልቶች አሉ። የኔ ደግሞ አሳያችኋለሁ እኮ ያንቺ ብቻ እስኪ እና ማሻአላህ የየችው ነው እዚህ አካባቢ ላይ ያያዙን ምናምን ይሄንን ማሳያችሁ ይሄው እስኪ ማሻአላህ ማሻአላህ ጀግና እኮ ነሽ የምር ነው ማለት ቲማቲም ቁርጥ በማበላሽ በቃ ዛሬ እስኪ እኔ ነኝ እንጂ ማበላ ማሻአላህ ተባረከላህ ማሻአላህ ተባረከላህ። እያያችሁ ነው እንግዲህ ያደረሰችው ቲማቲም ማሻአላህ። ስለዚህ በቃ ሰፋ ያለ ጓሮ ቢኖር ያው ብዙ አይነት አትክልቶች። እዚህ ጋር ስንመጣ ደግሞ ከቧንቧው ስር ላይ እንግዲህ ይችን ተጠቅመሽ ተጠቅሜያለሁ። ስንት ፍሬ መሰልኩ? ስንት እግር መሰልኩ? ሶስት ናቸው እነዚህ። ይሄ ሁሉ የሶስት እግር ዛፍ ነው። ከዚህ አንድ ሁለት ሶስት። እንግዲህ እዚህ ጋር እንደምታዩ ደግሞ የሶስት እግር ነው አትክልት። የምር ነው የምላችሁ በቃ ቦታው ስለተመቸው ነው መሰለኝ። ግዴታ ስፋት ብቻ አይጠይቅም ማለት ነው። እንደዚህ አድርጎ መጠቀም ይቻላል። አያያዙ ይሄ ምን ልበላችሁ ውት አያያዙን እንግዲህ የያዘውን ቲማቲም እዚህ ውስጥ ላይ ማሻአላህ እዚህ ጋር ያለውን እያያችሁ እንዴ የሚገርም እዚህ ጋር ለቆጣሪውም ጥላ ሆኗል። ሌላ አተርም እያየሁ ነው። የለም ሙሸከል ነው አተሩም ይዟል እኮ እያያችሁ ነው። የናተር አተር አለ እዚህ ጋርስ ምን አለ? ቲናዳም አለ፣ የጥብስ ቅጠል አለ። ይሄ የጥብስ ቅጠል ነው። ወይኔ የጥብስ ቅጠል እኔ ነበርኩ እኮ ግን አሳድጌ መጠበቅ የነበረብኝ። እዚህ ጋር ሌላም ፓፓያ አለ። ያቺስ ምንድን ነው? ፓፓያ አለ። ያን ደግሞ አሽኩቲ እዛ ውስጥ ያለች እዚህ ጋር ደግሞ አሽኩቲ ያለች። ምን ያልተተከለ የሌላ አትክልት አለና ማሻአላህ። ماشي ما شاء الله
እዚህ ጋር ስንመጣ ደግሞ በቃ ይኸው ግን ያችን የሚሆንስ ይላል እሱን እኔ ነኝ አሁንም ውሃ እያጠጣሁ መንከባከብልህ። ውሃ እያጠጣች በተንከባከቢው ይሄንን አድርሼ እሱ የጋራ ነው። ጥላኮ ነው አሁን እየፈለጉ በቀመጥ የአካባቢ አሁን ጥላ ይሆናል ግቢው ለመቀመጥም ይመቻል። ይሄ እንግዲህ አቮካዶ ማሻአላህ በነገራችን ላይ ይሄ ሁሉ ሊሾ የሆነውን ክራክ ያደርገዋል ብዬ ነበር ሰነጣጥቀዋል ብዬ ነበር። ከዛ ከባለሙያ ሲጠየቅ ወደ ውስጥ ነው ወደ ጎን የመስፋት እድሉ ጠባብ ነው ሲሉ እንዳሉትም ተውኩት እንጂ ይሄን ለነቅለው ነበር። አሁን ግን ማሻአላህ ምርጥ ሆኗል ማለት ነው። እዚህ ጋር ሞታ አለ ደግሞ እዚህ ጋር ሰማት ከሱ ደግሞ ማንጎ አለ እያፈራ ነው። ደግሞ ማንጎ አለው ዘንድሮ ያው የምስራች ሊጀምር ነው ተዳቀለ ስለሆነ እዚቹ ላይ እንዲያለ ይይዛል ማለት ነው። ይሄ የሚቆረጥ ነው በነገራችን ላይ። ሌላው እንግዲህ እንደምትመለከቱት ከዚህ ደግሞ ፓፓያ አለ። ቢያንስ 2 እግር ፓፓያ እዚህ አለ። አያያዟም እንደምታዋት ናት። ከዚህ ጀምሮ የያዘው ነው እንግዲህ እየቀላ ነው። እንግዲህ ሲቀላ ደግሞ አብረን እንበላለን። ነው ከዛኛውም ሌላኛ ሀገር አለ ፓፓያው አለ። አሁን ሌላው ማንጎ እዚህ ጋር ነው። እሺ መስራች ይባላል እንግዲህ ስለዚህ የተከፈተ በደም ካንቺ አሁን ካንቺ አከተ ይሄ የኔ እኮ ይነሳል መልሶ ሌላ ይተካል። ይሄም እኮ ይበላለታል ደግሞ እንትን አይደለም በቃ ይነሳል። አሁን ደግሞ በአመት ብዙ ጊዜ ያመርጥበታል። ያንን ሙዝም አለ። ሙዝም የኔ ውጤት ነው እንደምታዩት። ስለዚህ ህይወት የደረሰው ሙዝ አለ። አሁን ሲደርስ ደግሞ እናሳያችኋለን። ዋናው እንክብካቤ ነው። እኔ ነኝ የምንከባከበው ውሃ ማጠጣው። ማሻአላህ ማሻአላህ። ይሄ ጥያቄ የለውም። ደረቅ ብሎ ነበር ትመጣለሽ? ደረቅ ብሎ ነበር። ይሄውን ውሃ እያጠጣሁት አመረበት። ውድና ተከበራችሁ ተመልካቾች እንግዲህ የዛሬ ቆይታችን ይህንን ይመስላል። እንግዲህ ከዚህ ቪዲዮ ላይ የዜድንም ያላትን ለአትክልት ፍቅር እንድትመለከታችሁ ተስፋ አደርጋለሁ። ቦታ ትንሽዬ ቦታም ካላችሁ በተለይ ለቃሪያ ለቲማቲም የሚገርም የሆነ በቤታችሁ መትከል ቤታችሁ መጠቀም ትችላላችሁ። ማለት ቲማቲም፣ ቃሪያ፣ ሰላጣ ምናምን ሰፋ ያለ ግቢ ላላችሁማ ከዚህም በላይ መጠቀም ትችላላችሁ። ይሄ እንግዲህ እንደሚታወቀው የምሪት ቦታ 200 ካሬ ነው። ከዛ ላይ ከተረፈችው ነው በተለይ በጀርባ ያያችኋት ሰርቪሷን ቆረጣ አድርገን ያስቀረናት ቦታ ላይ ነው ያ ቲማቲም እንደዛ የሆነው ማለት ነው። ስለዚህ ቲማቲም፣ ቃሪያ ምናምን እንኳን በቤታችን መሸፈን ይኖርብናል ማለት ነው። እንዲህ አይነት አትክልቶች ሱስ ነው የሚሆነው ራሱ ጧት ተነስታችሁ ማጠጣቱ ምናምን በተለይ እንደዚህ ቁርስ እስከሚደርስ ድረስ ምናምን መኮትኮት ማጠጣት ምናምን እንደ ቀልድ አሪፍ ይሆናል ይደርሳል ማለት ነው። እንክብካቤውም በዛው ልክ የሚያገኝ ይሆናል። ይህን ለማለት ነው። ውድ ተመልካቾች በያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።